ያለችው ነገር ልጅቷን ያለችው ልጅቷን ያለችው አንቺ ያለችው ምን አባሽ ነው ትላንትና እንደዛ አስተውኝ ዝም ስላልኩሽ ነው ሀናኔም ብለሽ ታታይኝ ነበር ሀናኔኝ አላልሽኝም ወይ ከዚህ በላይ ብዙ መከራ አሳልፌያለሁ እዚህ ቤት ውስጥ አስበው 3 አመት ከምናምን ቤት ተዘግቶብኛል የት እንዳለው እንኳን አላውቅም አንቺ አሁንም እንኳን አትለው ምን አይነት ስብዕና ቢኖርሽ ነው ምን አይነት ሰው ብትሆኚ ተነሽ ምን አባን እማቆ ነገር ነው ወይ አርፈህ ቁጭ በል ችግር ምን ነው ችግር ምን ማን እንደሚያዘው አሁን አንቺንም ካገኘሁሽ በኋላ ያሉት ቮይሶች ጭራሽ አይመሳሰሉም ኮምፕሊትሊ እዛ ላይ የነበሩት ቮይሶች የሌላ ሰው ድምጽ ናቸው እዚህ ጋር የምንሰማውም ደግሞ ሌላ ድምጽ ነውና ሰላም አባት እንዴት ነህ የት የጫንከ ላብኝ እኮ አንተን ነው የምጭነው ምን ያረግላል እኔ አንተን እንዴ ማለት የት ምይር ፈልገህ ነው እኔ ምን ያረግላል ቆይ ሀና ማለት እኔ ያልገባኝ አንቺ እንዴት እንደዚህ አይነት ቤት ውስጥ ለዛውም የመኮንን ሚስት ሆነሽ አብሮት ከነበረው ሰው ጋር ሲነግረኝ የነበረው ነገርና አሁን እዚህ ጋር ያገኘሁት ነገር ጭራሽ አይመሳሰልም ይሄንን ነው ተመችቷት ነው የምትኖረው እንደፈለገች ነው የምትንቀሳቀሰው ስትል የነበረው ቦርሳ ውስጥ ማህተቦችን አግኝተናል ስለሱ እንዳስረዳን ጥሩ ይመስለኛል 3 አይነት ማህተቦችን ያገኘነው የቀደሙ ቦርሳዎች ማለት ነው የቀደሙ ቦርሳዎች ከመኮንን ጋር ባለሽበት ሰዓት የሚመጡ ሰዎች አንዳንድ ነገሮችን ስለ ስራም ስለ አንዳንድ ነገሮች ሲያወራ የሰማሻቸው ነገሮች ነበሩ አለው በቃ እንደመታገዝ ነው እንጂ አባትሽ ቤት ከወጣሽ እንግዲህ 3 አመት ሆኖሻል የት ነበር ታዲያ 2 አመት ከምናምን ስትኖር ነበር የኮምፒውተር ሳይንስ ተመራቂ እንደሆንክ የሚገልጽ መታወቂያ አለ እና ለድርጅቱም ቆይ እስቲ ግን ይሄ ሁሉ ነገር ሲፈጠር አንቺ ለትዳር ለራሱ ያሉትን ነገሮች ስትታጪ እናትሽ ብዙ ነገሮችን እንደማታውቅ ነግራኛለችና እንዴት ቢያንስ ለእናትሽ እንኳን ያሉትን ነገሮች አልተናገርሽም ቤቱን አይቼ ሁሉ ነገር አይቼ ያንቺን አለባበስ ሳይው ግን ለውጡ ልትወጪ የተዘጋጀሽ አይነት ነገር ነው የሚመስለውና ምንድነው ዛሬ የተለየ ፕሮግራም ነገር ነበረሽ ነው ወይስ ምንድነው ከማየው ሁኔታ አንፃር ነው ጥያቄ ልጠይቅ ማለት አንቺ ትዳር ከመሰረትሽ በኋላም በተደጋጋሚ ትገናኙ ነበር ማለት ነው ሴት እንግዲህ ከእናትና ከአባትሽ ጋር ታገናኝሽ እንደነበረ ነገሮችንም ያመላለሰች ነገሮች እንዲወሳሰቡ ስታደርግ የነበረ አንቺን ፎቶ እያነሳች ቮይስ ቪዲዮ የመሳሰሉ ነገሮችን ለእናትና ለአባትሽ ስትወስድ ነበርና ይሄ ሁሉ ነገር ሲሆን መቼም አንቺ ነሽ ስትቀረጭ የነበረውና በምን አይነት መንገድ ተስማምታችሁ ነው ያንን ነገር ስታደርግ የነበረው ፈልገህ ነው ቆይ ያዙት ነው ተቀበሉ ፊት ቁጭ አድርግ ምንድነው የለም ይሄ ምንድነው ምን ትሰማኛለህ እስከ ዛሬ ድረስ ስከታተል ቀደም ያማል እንደ አሊንም አልቋር እንደ ታክሲ አይደለም ይኸውልህ ታክሲ እንዳልሆነ በደንብ አውቃለሁ አንተ ነህ ታክሲ ለማስመሰል እየሞከርክ ያለው ይኸውልህ ስለሱ የማውቀው ነገር ሰማኛ ስለሱ የማውቀው ነገር ከአያትም ደግሞ የተወሰዱ ማስረጃዎች አሉ ሳነባቸው የነበሩት ቴክስቶች አስፈላጊ ከሆነ ባለቤትና ልጅ የት እንዳሉ እንኳን አያት ተናግራለች አያት ጋር ያሉት የኔ ሰዎች ያንተ ጓደኞች መስሎ ሄዱ ሰዎች ናቸው መኮንን ጋር እስከምትወስደኝ ድረስ የምጠይቅህ መኮንንን ማታውቀው አይደል መኮንንን አይደለም እኔም በደንብ ታውቀኛለህ ሀና ማለት የአቶ ኤርሚያስ ልጅ አንተ እንደፈለክ የምታንቀሳቅሳት ከመኮንን ጋር ሆናችሁ ደግሞ እንደዚህ ማቀው ታሪክ የለም ምንም ማንቀሳቀሰውም ሰው የለም እኔ ታክሲ ሹፌር ነኝ እንዴ ምን እንደፈለግን በደንብ ታውቀዋለህ የግዱን መኪና ለምንድን ነው አስቀምጠው ወጣ የምን መኪና ስለተንቀሳቀስክ ያለው ያማል እንዴ የግዱ መኪና ለምንድን ነው ያቆመው እኔ ከጧት ጀምሮ መኪና ነው ስለኔ ነበረው መኮንን በጥቅም ሰውን ይይዛል እንጂ እያስፈራራ ማንኛውም ወንጀለኛ ከወንጀለኛ ጋር አይሰራም እያስፈራራ በግዴታ የሚሰራው ስራ አይደለም ወንጀል አይታጣቃለ ግን አንቺውን አይቻት አላውቅም ይሄን ጥያቄ ለምን ለመጠየቅ ፈልግ ተሰራበትን ተራው ለማጣቅሰው መሆንን የት ነው የምትሄደው ብለህ እንዴት ሳፋሪ የምትጠይቀው እሱ ይሁንና ይቅር ችግር የለውም እሱ አካዳሚ ይልቅ ፍቅርን የምታስቀድም ሰው ናት ወደዋለች
ስለዚህ በቃ ምንድነው ይሄን ያህል መጨነቅ ለሷ? እኔ ለአንተ ማብራራት ይከብደኛል በጣም። እስቲ አንተና ወይዘሮ መቤት እንግዲህ አብራችሁ ሆናችሁ ስለ ሀናም ሆነ ስለ ሀና ፍቅረኛ አንዳንድ ነገሮችን ስታደርጉ እንደነበር አውቃለሁ። ስለምታውቂያቸው ከመኮንንና ከሷ ባለቤት ጀርባ ያሉትን ሰዎች አስረጂኝ እንዲገባኝ በደንብ። ምክንያቱም ከዚህ በኋላ አንቺን የማግኘት እድል ስላሌለኝ። የእናቴ አባቴን ሀብት ራቁቴን አስቀርተሽ ይመስሎኝ ለዚህ ወንጀል ለዚህ ችግር ውስጥ የገባሁት። እኔ እየደገፍኩ ነው። እንዴት ከአንዱ ያለሽ የነበረው እኔ መጣሁ። አንቺ የምትፈልጊው መፍትሄ አንቺን ንጹህ እያደረገ ሌሎችን እየጎዳ ሌሎችን ማይሆን ስም እየሰጠ እንዲያንቀሳቅስ የምትፈልጊው ፈርስ ከማስለቀቅ ድረስ የደረሽበት ምክንያት ምንድን ነው? እህትሽ ምን ብታደርግሽ ነው? ቅድም እንዳልሽው የውርስ ጉዳይ ብቻ ነው እንደዚህ እህትሽ ላይ እንድትጨክኝ እያደረገሽ ያለው? የሚላላከው ማለት ነው። በቃ ኢንፎርሜሽን ምንም ነገር ሲኖር ያንተ አጎት የሚልከው እሱን ነው፣ ባለ ታክሲውም ማለት ነው። ይህ ስም የነበሩት ሀብት ንብረት ከወላጆቻችን የወረስነውን ንብረት እህቴ በስሟ እንዳደርግ አንዳንድ ነገሮችን አመቻችታ ወስዳብኛለች ነው እያለች ያለች። ራቁቴን አስቀርተሽ ይመስለኝ ለዚህ ወንጀል ለዚህ ችግር ውስጥ የገባሁት። ምን አድርጌሽ ነው? ቆይስ ታይኝ እንዳንቺ አይነት እህት አልፈልግም ማለት አንቺ እኮ ታናሽ እህቴ እኮ ነሽ። አሁን አንቺ የምታወሉ ነገርና እኔ የማውቀው ነገር ጭራሽ የማይመሳሰሉ ነገሮች ናቸው። ማለት ደግሞ ሌላ ምን ነገር አለ? ደግሞ ከሀገር የወጣችበት ምክንያት ወይም ደግሞ በምን አይነት መንገድ ነው? ለትምህርት ስትሄድስ እንዴት ነበር ሄደችው? ሳበት መንስኤ የአንቺ ባለቤት ከሆነ የአንቺን ባለቤት የሚያዘው ደግሞ የኔ አጎት ነው። ይሄ ሁሉ ነገር በማን ምን እየተደረገ እንዳለ ግልጽ ስላልሆነ እናንተ ማውራት ያለባችሁ ነገር አንቺ ቅድም ስትናገር የነበረውን ነገር እህትሽ ከባለቤትሽ ጋር ብዙ አይነት ወንጀሎችን ሰባብራችሁ ታስቀምጣው ንገሪ ማሰብ ነበርባችሁ። ማለት ነው ለጣፋን የፈለግሽው ነው ቤተሰብ ነን። በቃ እኔ እኮ እንደዚህም ብትለኝ ኖሮ ያን ያህል እንትን አይደለም ነበር ማለት ቤተሰብ ነህ ማለት ነው። አሁን እስቲ ምን አደረገኝ ብለሽ ነው የእህትሽ ልጅ ፍቅረኛ እንደዛ የአልጋ ቁረኛ አድርጋችሁ ያስቀምጣችሁት? ምን ባደረገ? ስላፈቀረ አብሯት መኖር ስለፈለገ? እንግዲህ ያው ዛሬ እንግዲህ በተሰራው ቪዲዮ አማካኝነት ሀና ብላ የነበረችው ግለሰብ ቀጥታ ወደ አዳማ መሄድ እንደምትፈልግ ገልጻልኛለች። እኔም ደግሞ ብዙ ልጫናት አልፈለኩም። ምክንያቱም በጣም ብዙ አጠራጣሪ ነገሮችን አይቼባታለሁ። ከዛም የተነሳ ግዴታ ነገሮች መጣራት ስላሉበት የሆነ እሷ ጋር መጨቃጨቅም ሆነ አንዳንድ ነገሮችን ለመከልከል ከሞከረን እናገኛቸው ሚስጥራዊ ነገሮች ወይም ደግሞ ከጀርባ የደበቀችው ነገር እንዳለ ስለተሰማኝ እሷን ለቀን ወይም ደግሞ መሄድ ፈልጋለሁ ወዳለችው ቦታ በመልቀቅ እሷን ተከታተልን እንግዲህ ተገቢ የሆነውን ነገር በማግኘት ምን አይነት ነገር ውስጥ እየገባች እንዳለች ማነች የሚለውን ሀናም ከሆነች ከጀርባ ምንድን ነው ያለው የሚለውን ነገር እንግዲህ በሰፊው ለማወቅ እንሞክር ይሆናል። ምክንያቱም ምንድን ነው ያየው ምንድን ነው ለየት ያለ የተሰማ ነገር ለምትሉኝ እቺ ልጅ አንደኛ ሀና የተባለችው ግለሰብ ትክክለኛ እሷ እንዳልሆነች ለጓደኛዋ ፎቶ ስልክ እሷ እንዳልሆነች ገልጾልኛል። እሱን እንግዲህ አንደኛ ማስረጃችን ነው። ሁለተኛ ደግሞ ከልጅቷ እንግዲህ ብዙ አይነት ለየት ያሉ ነገሮች ወይም ደግሞ እሷን የሚያስጠረጥር ነገሮች አሉ። አለባበሷ፣ እንቅስቃሴዎቿ፣ የምታወራቸው ነገሮች፣ ስለ ቤተሰቦቿ አንዳንድ ነገር ስጠይቅ ምን ማለት ነው ማለት አንድ ሰው የገዛ እናቱን ቤተሰቡን ማግኘት ሳይፈልግ ቀጥታ ወደ ጓደኞቹ ወይም ደግሞ አጎቷ ቤት መሄድ መፈለግ ማለት ምን የሚሉት ነው? ላይክ እኛን ለማሳመን የተጠቀመችው መንገድ እንግዲህ ይሄ ነው። እኛ ደግሞ ማድረግ ያለብን አንድና እሷን ተከታትሎ ተገቢ የሆኑ ነገሮችን ማግኘት ነው። ያንንም እንግዲህ እያደረግኩኝ እገኛለሁ። ከዛ ውስጥ ደግሞ አንዱ ምንድነው ወደ አዳማ ነው መሄድ የምፈልገው ነው ያለችው። የኔን ሰው ልመድብልሽ በኔ መኪና ሂጂ ስላት አይቻልም፣ በራሴ በኩል መሄድ አለብኝ። እኔ በራሴ በኩል አስተሳሰባ እኔም እንግዲህ እሺ በቃ በራስሽ መሄድ ትችያለሽ ብዬ የተወሰነ ገንዘብ ልሰጣት አለኝ ነው ያለችው። ሁለተኛ አጠራጣሪ ነገር እንግዲህ እሱ ነው ማለት እጇ ጋር ምን አይነት ገንዘብ ነው ሊኖር የሚችለው? ለስንት ጊዜ እንግዲህ ስትሰቃይ የነበረች ስጉላላ ነበር ያለች ግለሰብ እጇ ላይ ገንዘብ እንዴት ሊኖር ይችላል? እሺ ብዬ እንግዲህ ሌላ ምንም አይነት ጥርጣሬ እንትን አላልኩም። ትንሽ ራቅ እንዳለን እንግዲህ ቀጥታ ወደ አዳማ ጉዞዋን ጀምራለች። እኔም ምንም አላደረኩም።
እሷን በመልቀቅ እንግዲህ ሙሉ ለሙሉ እሷ ላይ ክትትል እንዲደረግና ተገቢውን የሆነ ምርመራ አድርገን እሷን ለህግ አካል አሳልፈው መስጠት እኔም እንግዲህ ከእሷ ማገኙትን ማስረጃዎችን ማሰባሰብ እንዳለብኝ ተሰምቶኛል። ውድ ቤተሰቦች እንግዲህ እንደኔ የተጠራጠራችሁት ነገር ካለ ኮመንት ላይ ያስቀምጣችሁ አንዳንድ ነገሮችን ገለጹልኝ። እኔም እንግዲህ የማገኘውን ነገር ሙሉ ለሙሉ ለእናንተ ማስተላለፍ ይሆናል። ሀና የተባለችው ግለሰብ ማን ነች? እንግዲህ ከፍቅረኛዋ ሀና እንዳልሆነች የሚገልጽ መልስ ተሰጥቶኛል። እሱ ደግሞ እንግዲህ ሕክምና ላይ ይገኛል። በብዙ መንገድ እነሱን ሳፖርት እያደረግኩኝ እገኛለሁ። እስቲ እንደ እግዚአብሔር ፍቃድ ተሽሎት አዳዲስ ነገሮችን ይዘን እንደምንመጣ ተስፋ አደርጋለሁ። ከዛ በፊት ግን ሀና ማነች? ምንድን ነው እየሰራች ያለችው? ስለምን ጉዳይ ነው ወይም ደግሞ ምን ለማጣራት ነው ወደ አዳማ የምትሄደው የሚለውን ነገር እስቲ አብረን ሆነን የምንከታተል ይሆናል። ውድ ቤተሰቦች እንግዲህ ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡ ነው ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ይህን ቻናል ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ቀጥታ እንግዲህ ጉዞ ወደ አዳማ፣ እሷ ላይም እንግዲህ አዳዲስ ነገሮች እንደምናገኝ ተስፋ አድርጋለሁ። ከኔ ጋር ነው። እኔ ምንም አውቀው ነገር የለም። ስለምንድን ነው የምታወራው? ሴት ልጅ ነሽ ብዬ መተውሽ መስሎሽ እጅሽን አባቴ ሙት ደፋሻለሁ። የምጠይቅሽን ነገር በስነ ስርዓት መልሽኝ። ሀና የት ነው ያለችው? እኔ ምንም አውቀው ነገር የለም። ምን ሆነክ ነው? እኔ ምንም አውቀው ምን አባሽ ነው? ትናንትና እንደዛ ስትሆኝ ዝም ስላልኩሽ ነው? ሀና ነኝ ብለሽ ታታይኝ ነበር። እኔ ተወኝ በቃ። እኔ ምንም አውቀው ነገር የለም። ሀና ነኝ አላልሽኝም ወይ? ሀና ነኝ አላልሽኝም ወይ? ሀና ነኝ አላልሽኝም ወይ? ሀና ነች እዚህ ጋር ኑ ሀና ነች። አንቺ ለማኝ ነው እዚህ ድረስ የመጣሁት። አሁን የት እንዳለች ግን ታውቂያለሽ? አላውቅም። ግን አንተ ማን ነህ? ማን እንደሆንክ እኔ አቤል እባላለሁ እና መርማሪ ጋዜጠኛ ነኝ። በምን ላምን እችላለሁ? አይዞሽ፣ እውነት ነው ከደረሰብሽ ነገር አንጻር ሰው አለማመንሽ አይከብድም። ግን አስገባት እስቲ ልጅቷን። ችግርሽ ምንድን ነው ከኛ ጋር? ምንም አውቀው ነገር የለም። ይኸውልሽ ሲጀመር ትላንትና ሂጂ ብዬ ስፈቅድልሽ የአንቺን ፎቶ ልኬለት ነበር። ለፍቅረኛሽ ለተባለው ልጅ ስልክ አንቺ እንዳልሆንሽ አውቄ ነበር። እያወቅኩም ነው ወደ አዳማ ልሂድ ስትይኝ ፈቅጄልሽ ስከተልሽ የነበረው። ሙሉ ስታደርግ የነበሩትን ነገሮች በሙሉ አውቃለሁ። ገባሽ? ሳላቅ አታለሽኝ እኔ ፋራ ሁኜልሽ አይደለም። ገባሽ? አንዳንዴ ዝም የሚባለው ሳይታወቅ ወይ ደግሞ ፋራ ተውኖ ሳይሆን እያወቁ ለራሱ ዝም ማለት ምን እንደሆነ እንደዚህ ያሳይሻለሁ። እሺ? አሁን የምጠይቅሽን ነገር ብቻ ነው ከአንቺ መስማት እንፈልግ። ሀናን እዛ ሰው የማይኖርበት ኩሽና ውስጥ ወስደሽ አስቀምጠሽ አንቺ እንደዚህ አይነት ቦታ ላይ ልትቀመጪ የቻልሽው፣ ሲቀጥልም ደግሞ እዚህ ቤት መተሽ ከፍተሽ ብቻሽን የምትኖሪበትን ሁኔታ አመቻችተሽ የምትቀመጪ ሰው፣ ሁሉን ነገር በራስሽ የምታንቀሳቅሺ፣ ስምሽን ቀይረሽ ሀና ነኝ ብለሽ ሙሉ የሀናን ስቶሪ አውቀሽ ለእኔ ነግረሽ የተፈጠሩትን ነገሮች በሙሉ እናትሽን እንኳን ማግኘት የማትፈልጊ ሰው ሆነሽ በዚህ ደረጃ የማታለል የምትይ ነው የሚመስልሽ? በዚህ ደረጃ ምንም ነገር የማይገባኝ ነው የሚመስልሽ? እኔ አንተ ስለምትለው ነገር ምንም ነገር አላውቅም። እኔ ምንም ይኸውልሽ አጠፋሻለሁ። ገባሽ? አባቴ ሙት አጠፋሻለሁ። የምጠይቅሽ ነገር በስነ ስርዓት መልሽልኝ። የማይሆን ነገር ውስጥ ከኔ ጋር እንዳትገቢ። ገባሽ? ማለት አንቺ ታዲያ ስለሷ ማያገባሽ ከሆነ ለምን አባሽ ነው የምትዋሽኝ? ለምን ነው የምትዋሽኝ? እራሷን አትፈልግ የገባችሁ ከዚህ ውስጥ እኔ አስገድጃት ነው እንደገባችሁ። እኔ ስሚኝ፣ ስለሱ ምንም አይመለከትሽም። ስለሷ ህይወት እየጠየቅኩሽ አይደለም። አንቺ ትናንትና ሀና ነኝ ብለሽ መዋሸትሽ ምን አግብቶሽ ነው? ለምን አባሽ ነው ስትዋሽኝ የነበረው? እኔ ስራዬ ነው በቃ አድርጌያለሁ። ስራሽ ምን? እኔ መዋሸት ነው ስራሽ? እኔ አድርጌያለሁ ነው የማድርገው። በቃ ብር ማገኘው በዛ ነው። እኔ አድርግ የሚሉኝ ነው ማለት ነው። ከመሆን ጋር ነው መሰለኝ የገባችበት ህይወት ነው። ዝም በይ፣ ስለሷ አታውሪ። የራሳቸው ፈልገው በገቡበት ህይወት እኔ ምን አገባኝ? እኔ እኮ ስራዬ ነው የምሰራው። እንደዛ ነው። አንቺን በገባሽበት ህይወት እኛ ስለምናደርግሽ ነገር ታያለሽ። አንድ ብለን እናስቆጥርሻለን። እሺ
እንዴት ዋጋ ማስከፈል እንደሚቻል አሳይሻለሁ። እሺ አሳይሻለሁ። ትላንትና ያደረግሻትን ነገር በሙሉ አስከፍልሻለሁ። እንዳትረሻት። ሀናች ልጅ ማነች? እኔ አላውቃትም። እዚህ የምትንከባከበኝ ሰው የምትንከባከበኝ ማለት እንደዛ ኩሽና ውስጥ አስቀምጣሽ ነው የምትንከባከብሽ? አና ምግብ ውሃ ምናምን የምትሰጠኝና አዘጋጅ ስትባል የምታዘጋጅኝ እሱ። ለምን ነው የምታዘጋጅሽ? እኔ እኮ ለእነሱ እኮ ሰራተኛቸው እኮ ነኝ። አልጠየኩሽም። አርጊ የምትባለውን ነገር ነው እሷ የምታደርገው። ከዛ እሷ የነገረችሽ አይደል እንዴ? ሀና ለእሷ ምንም ነገር ማዘንም ሆነ ለእሷ ማሰብ አይጠበቅብሽም። ገባሽ? ብዙ ነገርሽን እንዳጣሽ አውቃለሁ። አንቺ ልጅ እየጠየኩሽ አይደለም። በቃ ሳልጠይቅ ዘጊልኝ በእናትሽ። የማይሆን ነገር እንዳደርግ አትገፋፊኝ። ይኸውልሽ ሀና፣ ስለ እናትሽም ስለ አንቺም ስለ ሙሉ ቤተሰብሽም ስለ ፍቅረኛሽም ብዙ ነገሮችን አጣርቻለሁ። ከመኮንን ጋርም በምን አይነት መንገድ ወደ ትዳር እንደገባሽ አውቃለሁ። ገባሽ? እና ትላንትና አንቺን በማፈላለግበት ሰዓትም ነው ሀና እኔም ብላ እንግዲህ አጋጣሚ ፎቶሽን አልነበረኝም ሄጃለሁ ቤተሰቦችሽ ጋር መቀበል ይችል ነበር፣ ግን ላይክ አንቺን የማፈላለጉን ስራ ላይ ተጠምጄ ስለነበር የራሴን ጉዳይ ስላለብኝ መኮንንን የማግኘቱን ነገር አንቺን ካገኘሽ በኋላ መኮንንን አገኘዋለሁ ብዬ ስላሰብኩኝ ነገሮችን በዛ መንገድ ሳስተካክል ነበር እና የአንቺ ፎቶ አጋጣሚ እጄ ላይ አልነበረም። ግን ደግሞ ልክ እሷን እንዳገኘኋት እጇት ሀና ተገኝታለች የሚለውን ነገር ሰርፕራይዝ ለማድረግ ለቀድሞ ፍቅረኛሽ ፎቶን ስልክለት አንቺ እንዳልሆንሽ የተፈጠሩት ነገሮች በሙሉ እንግዲህ ተገቢ በሆነ መንገድ ገልጾልኛል። የአንቺ የተላከውንም ቮይስ ደግሞ ከእሷ ጋር ቼክስ አድርገው ድምጿንም ሳዳምጠው አንቺ እንዳልሆነ ግልጽ ነው እና ከአንቺ ጋር አይመሳሰልም በምልሽ ሰዓትም ስትመልሽልኝ የነበረው ነገር በሙሉ ትዝ ይልሻል። ትናንት በጣም ራሽን የተጎዳሽ ሴት አድርገሽ በቃ እነሱ ናቸው እንደዚህ እንዳደርግ ያደረጉኝ። እነሱ እኮ አለቆቼ ናቸው። ችግር የለውም። እነማን እንደዚህ እንዳስባሉሽም ለምን እንዳልሽም እኔማ ስራዬ ስለሆነ ነው፣ መተዳደሪያዬ ነው። በቃ ምን ላድርግ? እናወራበታለን። እሱ አያሳስበንም። እና እስቲ አንቺ ምን ያክል ጊዜ ሆነሽ ወደዚህ ከመጣሽ? ከሀገርም እንግዲህ ወጥተሻለሁ እየተባለ ያለው እና ምንድን ነው እየተፈጠረ ያለው? እስቲ እዚህ ከመጣሁ ድፍን 3 ዓመት ከምናምን ሆኖታል። እሺ እዚህ ቤት ለብዙ ዓመታት በስቃይ ነው ያሳለፍኩት። ብዙ መከራ፣ ብዙ ስቃይ ነው አሳልፌያለሁ። ሁሌም ለእናቴ ደህና እንደሆንኩ ምናምን አዘጋጅተው ምናምን እንድናገር ያደርጉኛል። እናቴ የምታውቀው ሌሎችም ሰዎች የሚያውቁት ውጭ ወደ እንግሊዝ እንደሄድኩ ነው። መውጣት ምናምን አይቻልም። እዚሁ ቤት ውስጥ ነው የምቀመጠው። ከዛ የሚፈልጉትን ብቻ ነው እኔ ላይ የሚያደርጉት። ከዛ ላቶ መኮንን ደግሞ አዘጋጅተኝ ትልክልኛል። እሱን የምትልክሽ አዘጋጅተኝ ትልከኛለች ማለት እሱ የሚፈልግሽ እሱ በፈለገበት ሰዓት እንደፈለገ ለመልከስከስ ነው የሚጠራሽ ማለት ነው ወይንስ ምንድን ነው? እንደዛ በየስንት ጊዜው ነው የሚመጣው? እስቲ ሀገር በ3 ወር 1 2 ብቻ ሳይታወቅ የሆነ ሰዓት ላይ ይመጣል። እና እሱ ብቻ አይደለም፣ ብዙ በጣም በደል ይደርስብኛል። ማለት ምን አይነት በደል? ማለት እነሱ እንደፈለጉ ነው የሚያደርጉኝ ምናምን። እናቴን እስከዛሬ አውልቻት አላውቅም፣ በዓይኔ እንኳን አይቻት አላውቅም። ማለት አሁን እኮ እየተነገረኝ እንደነበረም ከሆነ እናትሽም በቪዲዮ አውርታሽ እንደምታውቅ፣ ግን አሁን ረጅም ጊዜ እንደሆናት ነው እንጂ ከአገባሽ ከወጣሽ በኋላ ቪዲዮ ማውርታሽ እንደምታውቅ፣ በቮይስም እንግዲህ አንዳንድ ነገሮችን ትልኪላት እንደነበር፣ ፎቶዎችንም ትልኪላት እንደነበር ሙሉ ለሙሉ ነግራኛለች። እና እስቲ እንዴት ነው እነዛ ነገሮች ሲፈጠሩ የነበሩት? እስቲ ስለሱ አስረጅኝ። እናቴ ሰላም እንዲሰማት ብለው እኔ ደህና እንደሆንኩ እንዲሰማት ብለው ውጭ እንዳለው እንደተመቸኝ ነው የምታውቀው። እነሱ አዘጋጅተውኝ ምናምን ሄጂ ለእናቴ ቪዲዮ ምናምን እንዳውራት ምናምን ይሻሉኛል። እነዛን ካደረግኩ በኋላ ተመልሰው ቪዲዮውን እዛው ላይ ያጠፉብኛል። ቮይስ ምናምን ምልክላት በግዴታ ነው። በዚህ ሁኔታ ውስጥ ሆኜ ምንም ማድረግ ስለማልችል እነሱ የፈለጉትን ነው ማድረግ። ከዚህ በላይ ብዙ መከራ አሳልፌያለሁ። እዚህ ቤት ውስጥ 3 ዓመት ከምናምን ቤት ተዘግቶብኝ የት እንዳለው እንኳን አላውቅም።
እሺ እንግዲህ ውድ ቤተሰቦቼ ማለት ትላንትና በለቀኩላችሁ ቪዲዮ ብዙ ነገሮች እና አይ ቲንክ ልብ ብላችሁ የምትረዱኝ የምትከታተሉኝ ሰዎች ነገሮችን የምታጣሩበት መንገድ ይኖራል ብዬ አስባለሁ። ቢኮዝ ትላንትና ከማያቸው ነገሮች አንጻር በሙሉ ከልብስም ከምንም አንዳንድ የተጠራጠርኳቸው ነገሮች እንደነበሩ ግልጽ ነውና ያ ነገርም አልተዋጠልኝም። ዳይሬክት ፍቅረኛው ለተባለው ልጅ ፎቶዋን በማንሳት ልኬለት ነበር። እሷም ደግሞ ቤተሰብ እናቴንም ማንንም ሰው ከማግኘቴ በፊት ከስቻለሁ፣ ጠቁሬያለሁ፣ እንደዚህ ሆኛለሁ። ስለዛ አዳማ ሂጄ የአጎቴ ልጅ አለች ከእሷ ጋር የተወሰነ ጊዜ ማሳለፍ አለብኝ፣ እዛ መቆየት አለብኝ የሚሉ ሀሳቦችን አንስታ ነበር። ያንን ነገር እንግዲህ አይቼ እኔ ልፈቅድላት የቻልኩ ነው የመሰላት እንደሱ ሀሳብ። እኔ ግን ሙሉ ነገሩን ኢንፎርሜሽን አጣርቼ የተባለውን ነገር በሙሉ እንግዲህ ፌል እንዲያደርግ ማድረግ የምችለውን ነገር በሙሉ ሳደርግ ነበር። እሷን በመላክ እንግዲህ ብቻዋን መሄድ እንደምትፈልግ ስትነግረኝ እኔም የራሴን ሰዎች አብሬያት እንደምልክ ስንከራከር ነበር። ግን እሷ እንዳሳመነችኝ ነገር ለመሆን ሲባል የኔንም ሰዎች በማስቀረት ከጀርባ ሆኜ እንግዲህ የምታደርጋቸውን እንቅስቃሴዎች በሙሉ በመከታተል አሁን አዳማ እንግዲህ እሷ ያለችበት ቤት ድረስ ገብተን የተፈጠሩት ነገሮች በሙሉ አጣርቼ እንደደረስኩበት ያገኘሁት ነገር ትንሽ ከበድ ይላል። እርግጠኛም ነበርኩኝ ማለት ስለ ሀና ኤቭሪቲንግ ነገር ታውቃለች። አስቡት፣ አንድ ሰው ስለ አንድ ሰው ማለት ያ ሰው ማብራራት የሚችለውን ነገሮች በሙሉ በዚህ ልክ ማብራራት ማለት እንዴት ስለ እሷ ህይወት ብታጠና ነው? እንዴት ብታውቃት ነው? ሙሉ እንግዲህ 3 ዓመት በሙሉ ያለውን ነገር ስቴፕ ባይ ስቴፕ ስጠይቃት እንግዲህ ተገቢ በሆነ መንገድ ስትመልስልኝ ነበር። መሀል ላይ የማይዋጡልን ነገሮች ነበሩ። እሱን ስጠይቅ እንግዲህ ሙዴ እንደዚህ ነው እንደዛ ነው የሚለውን ነገሮች ስትመልስ ነበር። ምንም ማድረግ አይቻልም። የማውቃት ልጅ አብሬያት የኖርኩኝ ልጅ አይደለሁም። የማውቀውን ነገር ከያዝኩት ወይም ደግሞ ካለው ነባራዊ ሁኔታ ጋር እያመሳከርኩኝ ነው ነገሮችን የማስተካክለውና ግን ያልተዋጠልኝ ነገር ሲኖር ደግሞ እንደዚህ ነገሮችን ወይም ደግሞ ተጠርጣሪዎችን በመልቀቅ ተገቢ የሆነ ነገሮችን እነሱ ላይ መያዝ እንዳለብን ስለምናውቅ ነው። ዛሬም እንግዲህ የተደረገው ነገር ያ ነው። እስቲ አንቺ ስምሽ ማን ነው? ማን ልበል አንቺ? እኔ ቤት ይባላል። እሺ ቤተልሔም፣ እንግዲህ ትላንትና ያልሽኝ ነገሮች አሉ። ማንነትሽን ቀይረሽ በዚህ ልክ ሰውን የማታለል የአንድን ሰው ማንነት እንግዲህ በሽፋን ወደ ራስ አዙሮ እንደዚህ የሰውን ህይወት ሲቀጥልም ደግሞ መኮንን ብለሽ በጣም ስለሱ ብልግናምና አጸያፊ ነገሮችን ስትናገሪ ነበር። ይሄም የእናንተ ስትራቴጂ የነበረ ነገር ነው ወይንስ እዛ ጋር ስለመጣልሽ ወይም ደግሞ የመኮንንን ማንነት የምታውቂበት መንገድ ነው? አይ እንደዛ ሳይሆን ቴክስት ነበር የላከልኝ። የምን ቴክስት ነው የተላከልሽ? ከማን? እነሱ እንደተያዙ ያወቃለ ከመሀላቸው እና እነሱ ነበሩ ሀናን ፍለጋ እየመጡ ነው። እነሱም ተይዘዋል። ሀናን መስለሽ አዋሪያቸው ምናምን በስትክክል ስራሽን ስሪ ምናምን ብሎ አስፈራሩኝና ስለዚህ አንቺ የሚፈጠርብሽን ነገር እያውሽ ቁጭ ብለሽ እኛን ጠበቅሽን ማለት ነው? እኔማ ስራዬ ነው ነግሬሻለሁ እኮ። እኔ እኮ እነሱ መንከባከብ ነው ስራዬ። እሺ ነገሮችን እንግዲህ በምን አይነት መንገድ እያንቀሳቀሳችሁ እንዳላችሁት አንቺም ስራዬ ነው ብለሽ የምትያቸው ነገሮች በሙሉ ምን ያክል ከጀርባችን እየተባበራችሁ ያለ ሰው እንዳለ ግልጽ ነው። ሲቀጥልም ደግሞ ውድ ቤተሰቦች እንድታውቁት የምፈልገው ከኔ ጀርባ ያሉ ሰዎች ይሁኑ ወይም ደግሞ የእነሱ ሰዎች ይሁኑ እንግዲህ ግልጽ ባይሆንም ይህን ያክል እኛ ስንንቀሳቀስበት የነበሩትን ነገሮች በሙሉ እየተከተለ ሴታፕ አመቻችተው እኛ እዛ ቤት ስንደርስ እንኳን ምን እንድንባል ማንም ፍለጋ እየሄድን እንደሆነ አውቀው ሰው አዘጋጅተው መጠበቅ ማለት ከባድ ነገር ነው። ይህንን እንግዲህ ሙሉ የክሩ አባል ማጣራት ያለበትን ነገር እንዲያጣራ የምናደርግ ይሆናል። ማለት በሙሉ የእኛ ክሩ አባልም ሆነ ካሉት ሁሉም ስራ ባልደረቦች ጋር እየተፈጠሩ ያሉት ነገሮች ትንሽ ከበድ ወይም ደግሞ ጠርጠር እያሉ ያሉ ነገሮች ስላሉ እነሱን እንግዲህ ማጣራት ባለብን መንገድ የማጣራት ግዴታ ነው ያለብን። ሁኔታዎችን እያመቻቸን ተገቢ በሆነ መንገድ እንግዲህ እያስተካከልን እንድንሄድ እፈልጋለሁ። እናንተ ስለዚህ ጉዳይ በደንብ እንድታጣሩ እፈልጋለሁ። የተላከልሽን ስልክ ቁጥርና ሙሉ የተፈጠረውን ነገር በሙሉ ለእነሱ ማስረዳት ባለብሽ መንገድ ከጀርባ ላሉ ሰዎች ታስረጃለሽ። ሰማሽኛ? ስልክሽ አሁን የት ነው ያለው? አለ እዚህ ጋር ቴሌቪዥን ጋር እኛ ጋር ነው። ሙሉ ለሙሉ እንግዲህ ስልክ ውስጥ ያሉትን ነገሮች በሙሉ አጣሩ። እሺ ከዛ በኋላ እንግዲህ አዳማ መተሽ ቀጣዩ እቅዳችሁ ምን ነበር?
ያው ለኔ የነገሩኝ ነገር የለም። እነሱን እንድንከባከብ ነው ብዙ ጊዜ የሚደረገው፣ እነሱን እንድንከባከብ ነው። ሌላ ስራ የለኝም፣ እነሱ መንከባከብ ነው። እነሱ ፈልግ የገቡበት ህይወት ነው። እንግዲህ እኔ ምንም አውቀው ነገር የለም። እኔ ስራዬ ነው። እነሱን የምትንከባከበው እንጂ በምን አይነት መንገድ ነው? አሁን እዚህ ጋር ምንም አይነት የመንከባከብ ሆነ እነሱን ትሪት የማድረግ ነገር እያየሁብሽ አይደለም። ምንም ነገር ከአንቺ ስለነሱ መልካም ነገር ወይም ደግሞ መልካም የምታደርጊበት አንዳችም ነገር የለም። እንዴ እኔ የታዘዝኩትና ምግብ ከፈለጉ ምግብ ሰጣቸዋለሁ። ልብስም መልበስ መቀየር ከፈለጉ ደግሞ እንዲቀይሩ አድርጋለሁ። አምጫቸው ሲባል መውሰድ ነው ስራዬ እንጂ እኔ ስለነሱ ምን አገባኝ? ሲጀመር ማለትም ወደ የገቡበት ህይወት ነው። ሁሉም ራሳቸው መርጠው ነው። አንቺ ሴት ልጅ አይደለሽ? ለሴት ልጅ እንኳን ምንም አታስቢ እንዴ? እነሱ መርጠው እኮ የገቡበት ህይወት እኮ ነው። እኔም እኮ መርጫ እዚህ ላይ አሁን ስገባ እኔ ስሰራው መርጬ ነው የገባሁበት አይደል? እነሱም መርጠው የገቡበት ህይወት ነው። እኔ አግቡ ብያቸዋለሁ እንዴ? እኔ አላልኳቸውም። እሱን ማስወራት ባለብኝ መንገድ እኔ ያስወራሻለሁ። ይኸውልሽ እና ስለ አንቺ የፍቅር ህይወትም ብዙ የሰማኋቸው ነገሮች አሉ። በጣም የሚያሳዝን ጊዜያቶችን አሳልፈሻል። አዝናለሁ። ግን አሁን አሳሳቢው ነገር ከምን የተነሳ ነው እነዚህ አይነት አጣብቂኝ ውስጥ ልትገቢ የቻልሽው? ምን ቢፈጠር ነው? ምንድነው ሁኔታውን እንደዚህ ከባድ ሊያደርግብሽ የቻለው? ከአባትሽ ጋር እስቲ የተስማማችሁት ነገር ምንድነው? እስቲ ግልጽ አድርጊልኝ። ወደዚህ ህይወት የገባሁት ከአባቴ ጋር ተስማምተን ነበር። ብዙ አጣብቂኝ ውስጥ ገብቶ ነበር አባቴ። ከሱ ችግር ለማውጣት ብዬ ነው እሱን የገባሁት። ከዛም እዚህ እንደጠበቅኩት አልነበረ። እሱን አግብቼው ወደ እንግሊዝ ሄጄ ኑሮ እንደምኖር ነው እንትን የተስማማ ነው። ከዛም በኋላ እኔ ቢያንስ እንግሊዝ ከገባሁ ወዲህ ጠፍቼ ቤተሰቤን እረዳለሁ ብዬ ነበር ያሰብኩት። ከዛ ተጋብተን እዚህ መኖር ከጀመርን በኋላ ሌላ ነገር እዚህ እንደመጣው ራሱ እንዴት እንደሆነ አላውቅም፣ የት እንዳለውም አላውቅም። ግን እንኳን ለቤተሰቤ ልሆን ለራሴ እንኳን ብቆም አልቻልኩም። በጣም ነው የሚያሳዝነው። እንግዲህ እስቲ እች ልጅ ታዲያ አንቺ እዚህ ከመጣሽ በኋላ ከአንቺ ጋር ያላት ግንኙነት የእውነት እሷ እንደምትለው አንቺን የመመገብ አንቺን አስፈላጊ ነገሮችን የማድረግ ብቻ ነው ወይንስ? አይደለም፣ እሷ ልጅ በሙሉ ውሸት ነው። እንዴ ምን ውሸት ነው የምትይው? እዚህ ብዙ መከራን ያሳለፍኩት ከአቶ መኮንን ሌላ ችግር እሷ ናት። እንዴ ፈልገሽ የገባሽበት ህይወት አይደል እንዴ? ምንድን ነው የምታወሪው? ብዙ አሰቃይታናለች። ልክ እንደኔ ብዙ ሴቶች አሉ በየቤቱ እንደዚህ ጠባቂ ኖሯቸው እየተሰቃዩ ያሉ ብዙ ሴቶች አሉ። ምንድን ነው ቆሽ? በምን አይነት መንገድ ነው እናንተን የምታሰቃያችሁ? ልጅ ምግብ እንኳን የምትሰጠን እሷ በፈለገችበት ሰዓት ነው። ልብስም እንደዛው። ከዛ በላይ ከታምጪ ነው የምትሰጣቸው። አልተጠየቅሽም እንዴ? ዝም በይ። አልተጠየቅሽም። ቀጥይልኝ እንጂ ነች። የምንለብሰው የምንበላው በእሷ ፈቃድ ነው። የእንግሊዝ ፕሮሰስ እንደተጀመረ ወረቀቶች ምናምን ታሳየናለች። ከሌሎች ወንዶች ጋር ምናምን ታገናኘናለች። ማለት አንቺ የመኮንን ሚስት አይደለሽ እንዴ? የመኮንን ቅምጥ አይደለሽ እንዴ? እሱ በአመት አንድ ምን ማለት ነው? ፈልገው ነው ብር ለመፈለግ አይደል? ቤተልሔም የምጠይቅሽ ያለሁት የመኮንን ቅምጥ አይደለች ወይ? አንቺ ይሄንን ነገር ስታደርጊ መኮንን የሚያውቀው ነገር አለ አይደል? እንዴ ያሳባችሁ ብር ለማግኘት አይደል? እንዴ አንቺ ምን አባሽ ብር ለማግኘት ነው የመጣችው? እቺ ልጅ እዚህ ውስጥ የገቡት እቺ ትዳር መስለ የወጣች እንዴ? ቤተሰባቸውን ህይወታቸውን ለመቀየር አይደል? እንዴ እዚህ ውስጥ የገቡት ሲጀመር ተሰሚኛለሽ? ደህና ቤተሰብ ያላት የተከበረ ቤተሰብ ያላት ልጅ ነች። ሰማሽ አይደል? እኔ አላውቅም። እሱን እንግዲህ እንደዛ ቤቱ እንደዚህ ዝም በይ። ትኖራለች። ሰውን ያገኘሽበት ቦታ አትገምጪ። ገባሽ አይደል? በምን አይነት ሰው እንደዛ ከሆነ በቃ እኔ የምፈልገውን ነገር ላድርግላት ብዬ ነው። ባፈልግ አልፈልግም አትይም ነበር? ወዳ ትንርታ ይሄድ ታዲያ ምንድን ነው የምትለው? እንዴት ነው አልፈልግም የምልህ? እንዴት እንደምታሰቃየኝ እኮ አውቃለሁ። ለብዙ ለብዙ ጎረቤቶች አስመጣሽ እንዴ? ለራስሽ ብዬ አይደል እንዴ? ለራስሽ ብዬ አይደል ሁሉ ነገር ማድረገው? አሁን እነሱን ስታይ ለምን ነው ለራሴ? ለምን ነው ክፉ የምታደርጊኝ? ምንድን ነው ለራሴ? ይሄ ነው ለራሴ? ለቤተሰቦችሽ ህይወት ለመቀየር አይደል እንደዚህ የምትይው? እኔ ራሴንም አልቀየርኩም። ለምን ትዋሻለሽ? ቆይ ለምን ትዋሻለሽ? እሱን ስታይ ቤተልሔም ቤተሰቦቿ ስለ ሀብት የሚያሳስባቸው ሰዎች አይደሉም። ስለ ሀብትም ተብሎ መኮንን ነው ልጅ ያመጣት እና እሷ ፈልገው ነው የገባችው። እሱ መኮንን ነው። ዝም በይ። ስለማታውቂው ነገር አታውሪ።
ሁሉም እዚህ የሚመጡት እንዳለ ራሳቸው ፈልገው አይደል እንዲቀምጥ ለመሆን የመጡት ሁሉም ስራቸው እንደዚህ አይነት ስራ ስለሆነ በቃ ስራቸውን ይሰጣቸው ነው የምላልከ የሚፈልጉትን ስራ እንደዚህ አይነት ስራ ነው እዚህ ከሚቀመጡ ደግሞ ይሰርተው ራሳቸውን ይወጡ የት አለ ታዲያ እሺ ገንዘቡ የሚሰሩት ቀስ ብሎ ይሰጣቸዋል ደግሞ ፕሮሰስ ምናምን የተጀመረላቸው ነው የት አለ ፕሮሰሱ እስቲ ያሰኝ የፕሮሰሱን ፋይል አሳይካለሁ ቤተልሔም ከማን ጋር እየተሳፈትሽ እንዳለሽ አልገባሽም እሺ ከማን ጋር ተከሻ እየተለካካሽ እንዳለሽ ማይሆን ነገር ውስጥ የገባሽ እንዳለ አልገባሽ ለምን ፈልገ የገቡበት ህይወት ውስጥ ነው ምልክ እኮ እነሱም ጓደኞቿም እንደዚህ አይነት ህይወት ነው የሚፈልጉት እንደዚህ አይነት ህይወት ስለሚፈልጉ እነማን ናቸው እስቲ ጓደኞቿ አብረው እንደነሱ ቅምጥ የሆኑ አሉ ጓደኞቿ ማለት እሷ የምታውቃቸው የመኮንን ጓደኞች የነሱ ቅምጦች አሉ እነሱንም ነው እንከባከባለሁ እሷን ብቻ አይደለም ከዛም በኋላ አንቺ ግን የመኮንን ጓደኞች ቅምጦችንም የመኮንን ቅምጥንም አንድ ላይ የምትንከባከቢ ሲሆንሽ የታሉ ታዲያ እነሱ ሌላ ቦታ ናቸው እሺ እንግዲህ ቀጥታ እነሱን እንድታገናኘኝ ይፈልጋለሁ ከነሱ ጋር የምታገናኝበትን ፕሮግራም መስራት ነው ፈልገው ሰማሽ አይደል ዘን ደግሞ ሀንቾ የምትላቸው ነገሮች በሙሉ እውነት ነው ማለት አንቺ እሷ እንደምትለው ሄደሽ ከሌላ ከሚባሉ ሰዎች ጋር ግንኙነት ታደርጊ ነበር ወይስ ምንድነው እየሰማሁ ያለሁት ሁሉም ነገር እንደምታየው በግዴታ ነው ማለት እሷ ከፈለገች ሁሉም ነገር እናደርጋለን እኔ ከፈለኩ ሳይሆን እናንተ ከፈለጋችሁ ነው የሚባለው ገንዘብስ አረ ምንም አይነት ገንዘብ አይተናል እሺ ፕሮሰስ ጀምሬልሻለሁ ያለችው ወስዳሽ አሻራ ያሰጥችሽ አንዳንድ ነገሮች ሜዲካል ምናምን የሚባሉ ነገሮችን አድርገሽ ታውቂያለሽ ምንም ነገር የለም ታዲያ ቤት በኩል ይሄንን ሁሉ ነገር እያደረግሽ ያለሽ አንቺ እጨርስላችኋለሁ ብያለሁ በምን በኩል ነው የምጨርሽው ጨርስላችኋለሁ ግን እነሱ ፈልገው የገቡበት ህይወት ነው ካልፈለጉም ማለት ይችላል መናገር አትችይም ነበር የሰዓት ራሳችሁ አይደላችሁ እንዴ ሁላችሁም ናችሁ እንደዚህ አይነት ህይወት የምትፈልጉት ለምትፈልጉት ህይወት ደግሞ እኔ አገናኛችሁ ምንድነው የፈለግነው ምንድነው የምንፈልገው ይሄንን ህይወት ነው የምንፈልገው እዚህ ተጎልታችሁ ከምትውሉ እዛም ህይወታችሁን ብትቀይሩ ይሻላል ብዬ ነው ዞሮ ያው እኮ ነው መኮንንም መጣ ያም መጣ ሌላም መጣ ራሳችሁ ፈልጋችሁ ምንም የተቀየረ ህይወት የለም እኮ ራሳችሁ ፈልጋችሁ የገባችሁበት ህይወት ነው እኔ ምንም ማድረግ አልችልም እኮ ምንድነው የፈለግኩት እነሱ ባሉኝ እኮ እናንተ ምንም ነገር ማድረግ ፍላጎቴ ነው ይሄ ህይወት ምግብም ቢሆን ልብስም ቢሆን እነሱ ሲሉኝ ነው ማድረግላችሁ እንጂ እኔ ከራሴ አምጥቼ መቼም እኔ እንደዚህ እየሰራው የእናንተ ሰራተኛ ሆኜ መቼም ለእናንተ እና እሺ ከመኮንን ሌላ የምታገናኙኝ ሰዎችስ የሚከፍሉሽ ገንዘብ አለ ለኔ ለእናንተ ጥቅም ነው ትበላላችሁ ትለብሳላችሁ ጥቅማችን ምስላብሱትስ ምበሉት እስከት የመጣ ገንዘብ ነው ምን አይነት ክፋት ነው ቆይ እኔ ምን ላድርግ እነሱ እንዲበሉ እንዲለብሱ ለነሱ ይሸት የፈለግሽበት እየወሰድሻቸው ከዛም በኋላ የምትበሉት የምትጠጡት ያለሽ እና ራሳቸው ፈልገው እኮ ነው እዚህ ጾማቸውን ከሚውሉ ተጎልተው ከሚውሉ ተኝተው ከሚውሉ ወጣ ብለው ሌላ ሰው ቢያገኙ ይሻላል ይቅርታ አድርጊልኝና ሴት ነሽ አይደል እንዴ ያኔ ፈልጋ አይደለም ዝም በይ የፈለገ ነገር ቢሆን እንዴት ያስልሻል ቢያንስ እህት የለሽም እናት የለሽም ማለት የሚፈጠሩት ዝም በይ በእናትሽ ዝም በይ የሚፈልጉት መኮንንን በሀብት ደረጃ ከሄድሽ መኮንን እንግዲህ ሀብታም ሆኗል መኮንንን እንኳን ሳትፈልግ ነው ያገባችሁ ገባሽ አይደል እንኳን አንቺ እንደምትዩ እንደዚህ ስለመልከስከስ ይቅርና እያለች እኮ ነው እውነቱን እኮ የተናገረች ነው አንቺ ስለምታስፈራሪያትና ስለምትፈልጊው ነገር በሙሉ ነው ይሄን ሁሉ ነገር የምታደርገው መኮንንም ከስንት ጊዜ አንዴ ነው የሚገባው እየተባለ ነው አንቺ በተመቸሽ ነገር እዚህ ጋር ያለችውን ሴት እንደፈለግሽ አንቺ ነሽ የምትቆጣጠሪው ስለሆነ የራስሽ መጫወቻ ታደርጊያታለሽ አይደለ ያኔ አይደለም ራሳቸው ፈልገው ነው እንዴት ነው ማስረዳ ቆይ አንቺ ፈልግሽ አይደለም ምኑ ጋር ነው የፈለግኩት ይሄን ህይወት እንዴት ነው የምፈልገው ሳይበሉ ነው እኔ እኮ ልጆች አይደሉም እኮ ሳይበሉ በራሴ የሰራው ማበላቸው ማለብሳቸው ልጆች የወለድኳቸው ልጆቼ ናቸው እንዴ ስለዚህ አሁን አንቺ አባባልሽ መኮንን እዚህ ያስቀመጣት ምንም አይነት ለሷ ምንም አይነት ነገር ሳያስቀምጥ ነው አዎ ቢያስቀምጥ እንደዚህ ቤት ውስጥ ያኖራታል እንዴ ደህና ቤት ውስጥ አያኖራትም ነበር ኦኬ ሀና እስቲ የሚላኩት ፎቶዎች ቪዲዮዎች ምናምን እንዴት አይነት ነበር ማለት አንቺ እንግዲህ እንደዚህ አይነት ቤት ውስጥ ሆነሽ እንደዚህ አይነት ፎቶዎችን ልትልኪያት ሲምዬ ነው የት ነበር የምትወስድሽ እኔ አላውቅም የት እንደምትወስደኝ አላውቅም ግን ጥሩ ቦታ ሆኖ ጥሩ ቪዲዮ ነው የሚሰራ ነው የሚላክላት ለእናቴ ከዛ ወዲያውኑ እዛው እንዳያየው እንዳለ ይደለታል ደልተው እኔ ወደዚህ መለሳለሁ በጣም የሚያሳዝን ነገር ነው እንግዲህ ያው አንቺ በተቻለሽ አቅም ያሉትን ነገሮች ለኔ ማስረዳት ያለብሽ ነገር እንዳውቀው የምትፈልጊው ነገር ካለ
እንዲስተካከል የምትፈልገው ነገር ካለ ሁሉንም ነገር በራሴ በኩል ለማስተካከል እሞክራለሁ። እኔ እንግዲህ ከተቻለኝ እንደ ፈጣሪ እርዳታ የአንቺን ደስታ የቤተሰብሽን ደስታ ባይ ደስ ይለኛል። ምክንያቱም በራሴ በኩል በጣም ብዙ አይነት ነገሮችን እያሳለፍኩኝ የምገኝ ሰው ነኝ። ቢሆንም ግን ላይክ እኔ ያላገኘሁትን ደስታ ሌላ ሰው አግኝቶ ባየው በጣም የሚያስደስተኝ ነገር ነው። እንደዚህ አይነት ነገሮችን መስማት ማለት እኔ በጣም የሚያስደስተኝና ለየት ያለ ነገር ነው ብዬ አስባለሁ። እኔ ሀሳቤ ዛሬ እናትሽንና የፍቅረኛሽን ቤተሰብ እንድታገኝ ይፈልጋለሁ። አባትሽ አሁን ላይ እንግዲህ በእስር ቤት ነው የሚገኘው። የዛኔ የተፈጠሩት ነገሮች በሙሉ መቼም ትዝ ይልሻል ብዬ አስባለሁ። እንዴት ነው አንቺና አባትሽ መሀል ከዛ በኋላ የአባትና የልጅ አይነት ግንኙነት የነበረ? አንቺ ጋርስ የነበረው አስተሳሰብ በፊት እንደነበረው ልጅ እያለሽ እንደምትወጂው የአባትነት ፍቅር ነው ወይንስ ከትዳሩ በኋላ የተፈጠሩት ነገሮች አንቺና አባትሽ መሀል ክፍተት ፈጥሯል ብለሽ ታስባለሽ? አባቴ እኮ እኔን ሽጦኛል ለገንዘቡ ብሎ። እሱ ካለበት አጣብቂኝ ለማውጣት ነው እዚህ ህይወት ውስጥ የገባው። እንዴት ነው ስለ አባቴ የምትጠይቀኝ? ከአባቴ ጋር ከዛ ወዲያ አግኝቼው እራሱ አላውቅም። እዚህ ህይወት መገኘት ምክንያት እሱ ነው። ለምን ይሄ ሁሉ ነገር እንዲህ ሊፈጠር ቻለ? እሱ ከገባበት ዕዳ ለማውጣት ነው ይሄ ህይወት ውስጥ የገባሁት። እንዴት? የምናውቀው ነገር ነው ማለት የነበረበት ከመኮንን ጋር የነበረው ብድር ምናምን ወይንስ ሌላም ነገር ነበር? በጣም ብዙ ዕዳዎች ነበሩበት። እስቲ ቆይ መጥቶ እንግዲህ ይሄን ዕዳ አንቺ በትዳር እንድታካክሽልኝ እፈልጋለሁ ሲልሽ አንቺ ጋር የነበረው መልስ ምን ነበር? ለቤተሰብ ያለሁት እኔ ብቻ ነኝ። እሺ። ስለዚህ አማራጭ አልነበረም። ግዴታ መቀበል ነበረብሽ። በጣም ነው የሚያሳዝነው እንግዲህ የተፈጠሩት ነገሮች። እንግዲህ እስቲ ከዛ በኋላ ፍቅረኛሽን እየመጣ ሊያገኝሽ ሲሞክር እንደነበር እና አንዳንድ ነገሮችን አንቺ ኢግኖር አድርገሽ ስትመልሽ እንደነበር፣ ፊት ስትነሽ እንደነበር፣ ማልመጥንህ አይነት ሴት ነኝ ትለይ ነበር ሲል ነበር እና እስቲ በዚህ ዙሪያስ የምትይኝ ነገር ይኖራል? ለሱስ ቀጥታ በሚዲያ በኩል ማስተላለፍ የምትፈልጊው ነገር ይኖራል? በጣም ብዙ ጊዜ ሞክሮ ነበር። ብዙ ጉዳትም እንደደረሰበት ሰምቼ ነበር። ከዛ ወዲህ ምንም የማውቀው ነገር የለም ስለሱ። እውነቱን ለመናገር እንግዲህ ያው ፍቅረኛሽ በአሁኑ ሰዓት ላይ ጥሩ ሕክምና እንዲያገኝ ተደርጎ ሀገራችን ውስጥ አለ የተባለ ሆስፒታል ላይ ይገኛል። ግን ያው ወላጅ እናቱ አሁን ላይ ካለበት ሁኔታም አንፃር ነገሮች ለእሷም ጤንነት ወይም ደግሞ ለእሷም ምንም አይነት ነገር ስጋት እንዳይሆንባት ተብሎ ከኛ የክሩ አባል ወይም ደግሞ ከኛ ጀርባ ሆኖ ጥበቃ ከሚያደርጉልን ሰዎች ማለት ለእሷ ተመድቦላት እንግዲህ እኛ የምንፈልገው አይነት ቦታ ላይ ወደ ቤቷም ወደ ሀብት ንብረቷም እንድትመለስ ተደርጎ እዛ ቤት ትገኛለች። እዛ ቤት ውስጥ እንግዲህ ምን ይፈጠራል፣ ምን አይነት ነገር ይከናወናል የሚባሉት ነገሮች ብዙ ነገሮች አሉ። አሁን ሙሉ የክሩ አባላትን እንግዲህ ከዚህ ከአዳማ ወጥቼ እዛ አዲስ አበባ ገብቼ ያሉትን ነገሮች እስከማስተካከል ድረስ ሙሉ የክሩ አባላት እንግዲህ የሀናን እናት ወይዘሮ መቅደስን ወደ ተባለው ቤት ወስዷት አንዳንድ ነገሮችን እንዲያስተካክሉልኝ እያናገርኳቸው እገኛለሁ። ሙሉ ለሙሉ እንግዲህ ያ ነገር ከተስተካከለ በኋላ እኔ መጀመሪያ ገብቼ የሀናን ፍቅረኛ እናት በማውራት ምን በማለት ነገሮችን የማስተካከል ሁኔታ ይኖራል። የእግዚአብሔር ፍቃድ ከሆነ እኛም በሰላም ከደረስን እንግዲህ ይህንን ሁሉ ነገር አስተካክለን ሙሉ ነገሮችን ተገቢ በሆነ መንገድ አንድም ቤተሰብ እንግዲህ ወደ ቀድሞ ህይወቱ ወደ ቀድሞ የፍቅር የሰላም የእናትና ልጅ አይነት የነበሩት ነገሮች በሙሉ እንዲመለሱ ፈልጋለሁ። ምክንያቱም እኛ አሁን ላይ ያንን ያጣንበት አይነት ሁኔታ ላይ ነው ያለነው። እኛን ያጣናቸው ነገሮች ደግሞ ሌላ ሰው አግኝቶት ሌላ ሰው ሲጠቀምበት ሌላ ሰው በዛ ሁኔታ ሲደሰት እንደማየት አስደሳች ነገር አለ ብዬ አላስብም። ያው እኛም ደግሞ እንግዲህ በተቻለን ሁኔታ ያሉትን ነገሮች ሀናም ስትረጋጋ ተገቢ ነው ኢንፎርሜሽን በመሰብሰብ የምትናገሪው ነገር ካለ እንድትናገር ይፈልጋሉ። ሲቀጥልም ደግሞ የመኮንን ጓደኞች ቅምጦችንም እንደምትንከባከቢ ተናግረሻል እና እነዛ ቅምጦች የት ነው ያሉት? የእነሱ ህይወትስ ምን ይመስላል? እንደ ሀና እንደዚህ እያጎሳቆልሻቸው ነው የሚቀምጡት ወይንስ ምንድን ነው?
የነሱ እኔ ሲወጡ ለማጎሳቆላቸው የመረጡት እድላቸው እኮ ነው የሚያጎሳቆላቸው። እስቲ እሺ፣ በዛ በኩል ያለው አሁን ህይወታቸው ምን ይመስላል? በቃ እንደዚህ አይነት ኑሮ ነው የሚኖሩት። እሷ ምን ሆነሽ? ቆይ ምንም አልሆነችም እኮ ትበላለች፣ ትጠጣለች፣ ያው ቁጭ ብላ ትውላለች። እነሱም እንደዚህ ናቸው በቃ። ከዛም በምትፈልጊው መንገድ እነሱም ማንቀሳቀስ ባለብሽ መንገድ የምታገናኛቸው ሰዎች ሲኖሩ ታገናኛለሽ አይደል? ሲፈልጉ ስትፈልጊ፣ እኔ ስፈልግ ሳይሆን ራሳቸው ሲፈልጉ ነው። እኛ ፈልገን የተገናኘንበት ቦታ አለ። ማንም ይወስደን? ማነው በግዴታ የምትሆኙ እንዴ? ራስሽ አይደለሽ እንዴ ተነርተሽ የምትሄጂው? ሌላ ጊዜ አልሄድም። ምን የምታደርጊውን ስለማውቅ ነው። ኧረ ምንድን ነበር ማድረገው? ባለበስኩሽ፣ ባበላውሽ፣ በተንከባከብኩሽ። ምን በልተን ነው? ምን እናትሽና ቤተሰቦችሽ ያላደረግኩልሽ እኮ ነው ያደረግኩልሽ እንዴ? እነሱ እኮ እዚህ አምጥተው ነው የጣሉሽ እኮ። እኔ እኮ ነኝ እዚህ ስንከባከብሽ የምውለው። እኔ ቆይ ሰራተኛችሁ ነኝ እንዴ? አንቺ አሁንም እንኳን አትለወጪም። ምን አይነት ስብዕና ቢኖርሽ ነው? ምን አይነት ሰው ብትሆኚ? ተነሽ እንዴ! የሰው ልጅ እንዴት በዚህ ደረጃ እንደዚህ አይነት ማንነት ይኖረዋል? እሺ እንግዲህ ውድ ቤተሰቦች ማለት ሀናንም ትንሽ መውሰድ ያለባት አንዳንድ ፈርስት ኤዶች ሊኖሩ ይችላሉ። አንዳንድ ትሪትመንቶች ለሚያስፈልጓት ቀጥታ እንግዲህ ይህን ፕሮግራም በመዝጋት ተገቢ የሆኑ ነገሮችን ለእሷ በማድረግ ሙሉ ለሙሉ እንግዲህ የቀሩትን ነገሮች እሷም ትንሽ ካገገመች በኋላ ከቤተሰቦቿ ጋር ሆና ተገቢ የሆኑትን ነገሮች እንድታስተላልፍ እፈልጋለሁ። ከዛ በፊት ግን እስቲ ያሉትን አዲስ አበባ ላይ ፕሮግራሞች እስኬጁሎች እንዳሰብናቸው ከሄዱልን ዛሬው ነው ቀጥታ ለእናንተ ፕሮግራሙን አስተላልፋለሁ። ካልሆነም እንግዲህ ያሉትን ነገሮች ስቴፕ ባይ ስቴፕ እንዴት ሆኗል የሚለውን ነገር ማስተላልፍላችሁና ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ወጥቼ እንግዲህ ቀጥታ ወደ አዲስ አበባ ከኔ ጋር ቆዩ።